ዝም ብያለ ፕሮግራም ተነስቼ መሄድ ይመስልሻል? አይ እንደዛ ሳይሆን በአንተ ስም መስማማት እንደምንችል ለአባዬ ነግሬዋለሁ። አማክርሽኛል? ቆይሽ ፍቃዴን ስጠይቀሽኛል? አይ ታዲያ ለምን እንደዛ አልሽ? አምነን መሄድ እንደምንችል አስቤኝ ነው። ደሞም ካልሆነ ብቻዬን እሄዳለሁ። ሂጂ፣ የአንቺ ምርጫ ነው። ምን? አዎ የአንቺን ፍላጎት የሚጠላ ማንም የለም። ስለዚህ ማርያ አቶ ካርታን ታስፈልጊዋለሽ። ሂጂና አግዡ። ደግሞ ትንሽ ነገሮችን እየፈጠረ በጣም ብዙ ሰዎችን ይረብሻል። ያንዱ መልካም መሆን አይደለም የሌላውን መጥፎነት እንድናስተውል የሚያደርገን። ደግሞም አንቺ ስለማታውቂ ነው እንጂ ሜርሲ ከዚህ በላይ ብዙ ነገር አድርጋናለች። እስኪ ንገሪኝ ከዚህ ሴት እንድጠነቀቅ። የወይዘሮ ሞርዚና ህመም ምክንያት እሷ ነች። አልፎ ተርፎ ደግሞ የጄሪ ልጅ ያስወረደችው እሷ ነች። እናቴ ቆይ ሁሉ ነገር እያውቅሽ ነው ዝም ያልሽኝ? በዛው ድርብ ክንድ ምላሷ ሰውን ማሳመን እየቻለች ይሆናል እንጂ አይቀርምሽ። ነገ ይሆናል እያለን ብዙ ነገሮችን አለፍን። አሁንም ደግሞ ብዙ ነገሮች እንደሚፈጠሩ ይታወቀኛል። ውዴ ቀድመን መተንበይም ሆነ ማሰብ ያለብን መልካሙ ነገር ነው። እየሆነ እኮ ያለው ያ አይደለም። እንዴት መልካሙ ነገር ላስብ እችላለሁ? ማማረር የተሻለን ቀን ሲያመጣ አላየንም። የኔ ውድ አስተዊ፣ ባለፉት ቀናት እኔና አንቺ ምንም አይነት ሰላም አለ ወደኩት። ዳኑ አይኔን እያየሽ ራሴን ወደኩት በይ። እሺ በቃ እኔ ማውሸት የለብኝም። ሜርሲ ናት እንደዚህ እንደሆነ ያደረገችኝ። ምን? ቆይ ምን ጭካኔ ነው? አላውቅም። አብረን እየተጫወትን ነበረ። ከዛም እኔ እዛ ክፍል ተደበቅኩኝ። ስወጣም የተላጠ ኤሌክትሪክና ውሃ ረገጥኩኝ። ደግሞ ጫሜን ካወለኩት ድምፅ ላለማሳወት ነገር ይጫወትብሽ። ስሚ፣ በዚህ ጉዳይ መቼም ቢሆን አልተውሽም። ቀን ጠብቂ፣ የእጅሽን ሰጥሻለሁ። ወይኔን ክፋት ጥሩ አይደለም። እየበደለሽን ይቅርታ ነው ማድረግ ያለብሽ። ስሚ፣ ላጠፋ ሰው ቅጣት ምን ያህል ዋጋ እንዳለው ብታውቂ ነው ማድረግሽ። ወይዘሮ ሜርሲን እንግዲህ በስተመጨረሻ ዳኑ ህፃኗን ኤሌክትሪክ እንዲይዛት አድርጋለች። በጣም ያሳዝናል። ማሪያ በራሷ ጊዜ ከዚህ ቤት እወጣለሁ እያለች ነው። አምናንም መንገዱን ጨርቅ ያድርግልሽ፣ አብረን እንሄድ ብለሽ እንዳትጠይቂኝ፣ ብቻሽን ወስነሽ ብቻሽን መሄድ ትችያለሽ ሲል ቁርጧን ነገራት። በስተመጨረሻ ማሪያን ተገላገልን ስንል ጄሪ ነፍሰ ጡር ሆና ወደዛ ቤት ከች ልትል ነው። ጄሪ ሜቢ ከአንተ ጋር ስለያይ እርጉዝ ይሁን አልሆን የምታውቀው ጉዳይ የለም፣ ዞሮ ዞሮ እርጉዝ ነኝ ልትል ትችላለች። ጄሪ ግን ያረገዘችው ከሙስጠፋ ነው። ሁሉም ነገር ውስብስብ ሊሆን ነው። የቤሊልና የአቶ አምናን ግንኙነት የበለጠ አጣብቂኝ ውስጥ ሊገባ ነው። ጄሪንም ቢሆን በድንገት በቅጽበት ከዛ ቤት አስወጣሃት እንጂ የሚገባትን ነገር ሰጥተህ አልሸኘሃትም። ስለዚህ የአንተ ልጅ ሊሆን ይችላል የሚል ጥያቄ ይነሳበታል። ማሪያ በራሷ ጊዜ ወጥመዱና ጨዋታውን ጀምራ ራሷ የማትወጣው አዘቅ ውስጥ ገብታለች። እጅግ የሚያሳዝነው ግን የማሪያና የሜርሲ መጣመር ሌላ ወጥመድና ጣጣ ነው። ከሜርሲ ጋር የተጣመረ መጨረሻው ውድቀት ነው፣ ልክ እንደ ጄሪ። አቶ አምናን እንግዲህ በውሳኔዎች ላይ አሁን ኮንፊደንስ እያሳደረ ነው። እሱም አያቴ ለእኔ የሚመቸኝን ነገር ነው እንጂ ለእኔ የማይመቸኝን ነገር እንድትሟገችልኝና ጣልቃ እንድገቢ አልፈቅድም። እስከ ዛሬ የሰራው ስህተት ይበቃል። አያቴ ለእኔ እንደምታስብ ያውቃለሁ፣ ግን ደግሞ የሚያስደስተኝን እንጂ የሚያስከፋኝን መወሰን የለብሽም። ካሁን በኋላም እኔ በማይመቸኝ ነገር ላይ ጣልቃ ብትገቢ አስቀየምከኝ፣ አላከበርከኝም እንዳትይ ብሏል። ይሄ የአቋሙ አቶ አምናን መጽናት አለበት። የኋላ ኋላም ቤሊልን አፈቅራታለሁ ወንድሜ ስለሆነ እንጂ ዝም ያልኩት አይሆንም ብዬ መከልከል ልቤ ይሻል፣ እሱ እንዳይቀየም ነው ዝም ያልኩት ብሎ ሊናገር ይችላል። አሁን ሁሉም ነገር ድብልቅልቁ ሊወጣ ነው። የሚገርመው ነገር ጄሪ ይህን እርግዝና ስበብ አድርጋ ኦልሬዲ ወደዛ ቤት ልትመለስ ትችላለች። የእሷን ድብቅ ሚስጥር ደግሞ የምታውቀው ሜርሲ ናት። ሜርሲ የሙስጠፋ የበፊት ሚስቱ ወይም እጮኛው እንደሆነች ታውቃለች። እና ከባድ ነው። ቤሊልና አምናን አብረው ለመሆን ረጅም መንገድ ያስኬዳቸዋል። ማሪያ ራሷ በዘረጋችው ወጥመድ ወድቃ ልትሄድ ነው። እሱም አምናንን ለመውሰድ ያሰበችው ነገር አልተሳካላትም።
ቀለበት ሳያረግላት ሳይጋቡ ሳይፈራረሙ ሚስት የሚያጫውታት ማሪያ ያለ ቦታዋ እሷ እንዳለችው ያለ ሰፈሯን የተገኘችው እሷ ለአምናን የምትገባ ሴት አይደለችም። ከሁሉም በላይ እየጎዳችውና አቶ ምንናውን ትክክለኛ ውሳኔ ነው የወሰነው። አያቴ አንቺን እንዳላስከፋሽ ብዬ ነው እንጂ ብዙ ልተዋቸው የምፈልጋቸው ወይም እኔ ለሰው ስጨነቅ ሰው እንደማይጨነቅልኝ እያወቅኩኝ ለነዛ ሰዎች የምጠነቀቀው ነገር አጉል ፍሬ አልባ ሆኗል። ማሪያና እኔ እዚህ ጋር ያበቃ ይመስለኛል። የእኔና የእሷ ነገር አብቅቶለታል። ወደኋላ መመለስ አያስፈልግም። ለአባቷ አቶ ካርታ ብዬ ነው እንጂ እሷና እኔ አንድ የሚያደርገን ነገር የለም። አንድ ከሚያደርገን ይልቅ የተለያዩ ሰዎች እንደሆነ ነው የተረዳሁት። ማሪያ ሁልጊዜ ከኔ ተቃራኒ ነው መቆም የምትፈልገው። ሁልጊዜ ወይ የሚያበሳጭ ወይ የሚያናድድ ነገር ነው ስታረግ የማያት። ይህ ደግሞ አቋም ቢስ እንደሆነች እና ኖርማኒ ኮንፊደንስ እንደሌላት እና ቅናተኛ እንደሆነች ነው። ውሸታም ሰውና ቅናተኛ ሰው ደግሞ በእኔ ህይወት ውስጥ ቦታ የለውም፣ ቦታም ልሰጸው አላስብም ሲል ለወይዘሮ ኦልሬዲ እንግዲህ አቶ አምናን እንክት ያለውን ቁርጥ ያለውን ሀሳብ ወስኗል። ማሪያን በሰበብ አድርጎ ማባረር ነው የፈለገው። እሷ ራሱ መንገዱን ቀደዋለች። በተቀደደው መንገድ ነው እንግዲህ እየሸኛት ያለው። ማሪያ እጅግ አደገኛ ተንኮለኛ፣ ለአቶ አምናን የማትገባ ሁልጊዜ እሱ የሚያስደስተውን ወይም እሱን የሚወዱትን ሰዎች ካጠገቡ ማራቅ ነው የምትፈልገው እንጂ የእውነት ብትወደው ኑሮ ከቤሊል ጋር ተስማምቶ ቤሊልን በጀሪ ምክንያት ቤሊል ከጀሪ ጋር እንደተጣላና ምንም ሳይሰጣት